እንደምን ሰነበታችሁ ተመልካቾቻችን። ይህ በየሳምንቱ የምናካሄደው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። በዚህ የውይይት ክፍለ ጊዜ የዘፍጥረትን መጽሐፍ እያጠናን ያለነው። ይህ የዘፍጥረት መጽሐፍ ከመጽሐፍ ቅዱሳችን የመጀመሪያው ክፍል የመጀመሪያው 2000 ዓመታት የተከሰተውን በዓለም ላይ የተከሰተውን ዋና ዋና ነገሮች የተዘገቡበት መጽሐፍ ነው። ይህንን ጥናት ማጥናት ከጀመርን 5ኛ ጊዜያችን ሆኗል። ይህ 5ኛው ጥናታችን የምድር ሁሉ ህዝቦች ወይም በምድር ላይ ያሉ ህዝቦችና ባቤል የሚል ርዕስ ተሰጥቶታል። ይህንን ጥናት ነው በዚህ የምናካሄደው። ይህንን ጥናት ደግሞ የምናዘጋጅላችሁ ሆፕ ቻናል ኢትዮጵያና ፍኖተ ብራና ነን። ፍኖተ ብራና ብዙ አገልግሎቶች አሉት። ድረገጽም አለው። ድረገጽን ሄዳችሁ መመልከት የምትፈልጉ gizew.org ብላችሁ ብትሄዱ ይህንንም የውይይት ክፍለ ጊዜ ሌሎችም መንፈሳዊ በረከቶች ያሏቸው ጽሁፎች በዚያ ማግኘት ትችላላችሁ። ይህንን ዋናውን የዛሬውን ጥናት ከመጀመራችን በፊት አጠር ያለ ጸሎት እናደርጋለን። ወንድማችን ቴዎድሮስ ጸሎት ያደርግልናል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ምስጋናም ስግደትም አምልኮም የሚገባህ የተገባህ አምላክ ስለሆንክ በልጅ በኢየሱስ ዳግም ስለዋጀህን ልጆች ስላደረከን ስለዚህ ሁሉ ፍቅርህ እጅግ አድርገን እናመሰግናለን። በዚህ ጊዜ ደግሞ እንለምንሃለን ቃል እንደገባህልን በመንፈስህ በመካከላችን ሆነ እንድታስተምረን ወደ እውነት ሁሉ እንድትመራን እንድትገልጽልን ፈቃድ እንዲሆን እንዲሁም ደግሞ ይህን ፕሮግራም የሚከታተሉትን ሁሉ አንተ እንድትባርካቸው በመንፈስህ ወደ እውነት ሁሉ እንድትመራቸው የበለጠ ወደ አንተ እንድታቀርባቸው እንለምንሃለን። ይህን ሁሉ ስለምታደርግ ክብር ምስጋና ላንተ ይሁን። በኢየሱስ ስም ጸለይን፣ አሜን አሜን። እንግዲህ እንዳስቀመጥኩት ይህ የዘፍጥረት መጽሐፍ የ2000 ዓመታት ታሪክ ነው። ባለፈው ጊዜ የውሃ ጥፋትን ያየነው ወደ 1600 ወደ 1700 ምድር ከተፈጠረች በኋላ የተከሰተ ክስተት ነው። ዛሬ ደግሞ ከዛ ከ100 ዓመታት ባልበለጠ ጊዜ ውስጥ ሌላ የሰው ልጅ ሌላ ችግር ውስጥ ሲገባ እናያለን። ልክ እግዚአብሔር የነገሮች ሁሉ መባስን አይቶ እርምጃ ወሰደ፣ ሊስተካከል ነው ሲመስል ደግሞ የሰው ልጅ ደግሞ ሌላ አባዜ ውስጥ ገብቶ የባቢሎንን ግንብ ሲገነባ እናያለንና ይህ ለምን እንደሆነ ከዚህስ ምን እንማራለን የሚለውን ነው በዚህ ክፍለ ጊዜ የምናጠናው። የዚህ ክፍለ ጊዜ ዋና መግቢያ ጥቅስ የተወሰደልን ከዘፍጥረት ምዕራፍ 11 ቁጥር 9 ላይ ይገኛል። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና፣ ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል ይላል። እንዳስቀመጥኩት ነው እንግዲህ 100 ዓመታት ነው ያለፉት ወይም ከዛ ትንሽ ቢበልጥ ነው። ከዛ በኋላ ችግር ይከሰታል። ይሄ ችግር ከመከሰቱ በፊት ግን እስቲ መለስ ብለን ስለ ኖህ እንመልከት። ኖህ በጣም እግዚአብሔርን በመታዘዝ ጀግና በመሆን እግዚአብሔር ጀግና በመሆን የውሃ ጥፋትን ችግር ካለፈ በኋላ ግን አንድ ነገር ተከሰተ። ምንድነው ያደረገው? ኖህ ጠጣና ሰከረ። እንደዛ ነው የሆነው። እንግዲህ ኖህን እኛ የምናውቀው በፊትም እንዳጠና ነው ህዝቡን እንግዲህ በጥፋት ውሃ እንዳይጠፉ መርከብ አዘጋጅቶ እግዚአብሔር አዘጋጅ ባለው መሰረት ሲናገር የነበረ ለ120 ዓመት ሲሰብክ የነበረ ሰው ነው። እንግዲህ ግን ይሄ ኖህ ዘፍጥረት 9 ቁጥር 20 ላይ ሄደን ስናነብ ኖህም ገበሬ መሆን ጀመረ፣ ወይንንም ተከለ ይለናል እና ከጥፋት ውሃ በኋላ ወደ መትከል እንደሄደ እናየዋለን። ከዛ ግን ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ ይላልና ኖህ እንግዲህ የእግዚአብሔር ሐሳብ ወይንን ወደ ጠጅነት ሳይቀየር በፊት እንደፈለግን እንድንጠጣው እንድንበላውም ነው። ግን ወደ አልኮሆልነት ከተቀየረ ጠጅ ከሆነ በኋላ እና አስካሪ ከሆነ በኋላ ነው እንግዲህ ኖህ የጠጣው። ከዛ በኋላ ከጠጣ በኋላ ደግሞ ሰከረ። እንዲሁም ከሰከረ በኋላ ደግሞ ራቁቱን ሆነና ትንሽ እንደ ሔዋንም ነገር ይመስላል አይደል? ፍሬዋን አየች፣ በላቻት እና ራቁትነታቸውን እንዳወቁ ሁሉ እንደዛ ተመሳሳይ የሆነ ነገር አለውና እንዲሁም የአባታቸውን ራቁትነት ወንድ ልጆቹ 3 ወንድ ልጆቹ እንደተመለከቱ ግን ከዛ ውስጥ አንደኛው ካም የተባለው
በዛ በራቁትነቱ አሹፎበት ቀልዶበት አይቶት ሳይሸፍነው እንደሄደ ነው የምናገኘው። እንግዲህ የኖህ ታሪክ ያ በእግዚአብሔር ፊት ሞገስ አግኝቶ የነበረው ሰው ሲወድቅ ነው የምናገኘው። ይሄ ታዲያ ምን ይነግረናል? እንግዲህ ያን ጀግና የነበረ አሁን የሰራው ስራ ሰከረ፣ ራቁቱን ደግሞ ከሆነ በኋላ እንዳስቀመጥሽው አንዱ ያው እንደማሾፍ አደረገ፣ ሌሎቹ ሸፈኑት። ሲነቃ ደግሞ ይራገማል። እርግማንም አለ። ከዛ ያሳቀው ልጅ ታናሹ ልጅ ሲረገም ያስገርማል። ምክንያቱም እንደዛ የእምነት ጀግና የሆነ ሰው ደግሞ እንደዚህ ሲወድቅ መመልከት ግን የሚሰጠን ትልቅ ትምህርት ይሄ በእምነት ጸንተን እንድንቆም በእምነታችን ጉዞ ላይ ሁሌም ዋስትናችን መተማመኛችን እግዚአብሔር ብቻ እንደሆነ ነው ትልቅ ትምህርት የሰጠ። ምክንያቱም በራሳችን መሆን ስንጀምር መውደቁ እንደሚመጣ ግን ሁሌም በእግዚአብሔር መደገፍ እግዚአብሔርን ያሙጥኝ ማለት እንዳለብን ያስባል። አዎ ከሱ በተጨማሪ በጣም የገረመኝ እንግዲህ በእግዚአብሔር ጀግና የተባለ ሰው ነው። ብዙ የሚገርም ገድል አልፎ ነው የውሃ ጥፋት እዚህ የደረሰው እና እዚህ ላይ ሲወድቅ እንመለከተዋልና ይሄ የእምነት ልምምድ ወይም ከእግዚአብሔር ጋር የሚኖረን ጉዞ የየቀን ጉዞ ነው። በየቀኑ የምንለማመደው ነገር መሆኑን የእግዚአብሔር ጸጋ በየቀኑ በየሰዓቱ በየደቂቃው ያስፈልገናል እና እዚህ ላይ አንዱ የወደቀበት ምክንያት የሚያስተምረን ትምህርት ይሄ ነው። ከእግዚአብሔር ጋር የምናደርገው ጉዞ የእምነታችን ጉዞ እንደው አንዴ ብልጭ ብሎ ፏ ብሎ ከዛ በዛው የሚቀጥል ሳይሆን በየቀኑ እየተለማመድ ነው ፈቃዳችንን ለሱ እያስገዛ የምንሄድበት ጉዞ እንደሆነ ያሳያልና የኖህ መዘናጋት እንዲህ አይነት ችግር ውስጥ እንደከተተው ሌላም ያስገረመኝ ግን መጽሐፍ ቅዱስ አስገራሚ መጽሐፍ የሚያደርገው ይተርክልናል ታሪኩን። እንግዲህ ጀግና ነው በጣም ጻድቅ ሰው ነው ብሎ እነዚህ ነገሮች አልጧቸው እና ያለውን ነገር ሲተርክልን ሲነግረንና እነዚህ ሰዎች እነዚህ ጀግኖች የእምነት ጀግኖች የምንላቸው መጽሐፍ ቅዱስ የሚያስቀምጥልን ሰዎች ልክ እንደኛው ሰው መሆናቸው እና ልክ በእንደዚህ አይነት ፈተና በውድቀትም ያለፉ የነጥረው የወጡ መሆናቸውንም እሱንም ያስታውሰናል። ልክ እንደኛው ሰው መሆናቸውንም ይነግረናል። ሌላው ከዚህ አብረን የምንማረው ነገር አለ። የሔዋንና የኖህ ተመሳሳይ ነገር የምናገኛቸው የአስገራሚ እውነታዎች አሉ። አንዱ ሔዋንም አዳምንም ራቁታቸውን እንደሆኑ አዩ። ግን ማን እንትን ሸፈነላቸው? እግዚአብሔር ሸፈነላቸው። እዚህ ጋር የኛን ደካምነት የሚሸፍንልን ተስፋ እናገኝበታለን፣ እናይበታለን። ራቁታችንን በሆነን ጊዜ ደካማ በወደቀን ጊዜ እግዚአብሔር እንደገና በእኛ ህይወት ውስጥ ጣልቃ እንደሚገባ ያስተምረናል። ኢቭን በኖህ ህይወት ውስጥ ልጆቹ እንደሸፈኑት ሁሉ ዛሬም ቢሆን በድካማችን ወደ ንስሐ ከመጣን በእግዚአብሔር ፊት ከቆመን ጸጋው ዛሬም ድረስ የተገባል ነው። እንግዲህ መጣ ያ አየና እንዴ ራቁቱን ይዩት ምናምን ብሎ ሄዶ ነገራቸው አይደለ? ከዛ በኋላ እነዛ አልዞሩም። ፊታቸውን ሳያዞሩ እንዲህ ወደ ኋላ ጋቢውን ይዘው ሄደው የሚከልሉበትን ነጠላ ነው ያለበሱት። ለማየት እንኳን አልፈለጉም። ሲነቃ አወቀ። ያው መጀመሪያ የተናገረውና እንግዲህ በዘመኑ ሙድ የያዘበትን ልበል እሱን ሲረግመው እናያለና አሁን ማነሳው ጥያቄ እንዴት ነው እርግማን ይደርሳል ማለት ነው ወይስ ምንድነው እዛ ላይ እየተከሰተ ያለው? ስለ እርግማን እስቲ እናውራ። ምንስ ብሎ ነው የረገመው? አንድ ላንሳ። ከዛስ ምንድነው ያለና ግንዛቤ እዛ ላይ? ከእርግማኑ ጋር በተያያዘ አንድ ትልቅ የእግዚአብሔር ቃል የሚያስቀምጥልን አለ። በዘፍጥረት ላይ ሄደን ስናነብ እናትና አባትን አክብር ምን እንዲያደርግ እድሜህም በምድር ላይ እድሜ ይረዘም ዘንድ ብሎ ያስቀምጧልና ያለ ምክንያት አይደለም መጽሐፍ ቅዱስ ይሄንን ትእዛዝ ያስቀምጠው። ምክንያቱም ወላጆቻችን እኛን ያውቁናል፣ በትክክል ያውቁናል። ህይወታችንን አካሄዳችን ስለሚያውቁ እነሱ ከኛ የተሻለ ልምድ አላቸው። ከኛ በፊት ስለኖሩ ውጣ ወረድ ውስጥም ስላለፉና ኖህም ልጆቹን በደንብ ባህሪያቸውን ያውቅ ነበር እና እርግማን እንበለው እንጂ የወደፊት እጣ ፈንታውንም ጭምር ነው የነገረው።
እና ከሁሉም በደስ የሚለው ግን በዚህ ውስጥ ራሱ እግዚአብሔር የደህንነትን ምስጢር ሲያስቀምጥ እንመለከታለንና የሚያስገርመው እዚህ ክፍል ላይ እኮ እርግማኑንም ስንመለከት እንግዲህ ዘፍጥረት ምዕራፍ 9 ቁጥር 25 ላይ እናገኛለንና እንደዚህ ይላል አንብበው ኖህም ከወይን ጠጁ ስካር ነቃ ታናሹ ልጁ ያደረገበትንም አወቀ ቁጥር 24 ቁጥር 25 እንዲህም አለ ከነዓን እርጉም ይሁን ለወንድሞቹም የባሪያዎች ባሪያ ይሁን እንዲህም አለ የሴም አምላክ እግዚአብሔር ይባረክ እንግዲህ ያጠፋው እኮ ካም ነው አይደለ እየተረገመ ያለው ከነዓን ነው ካም ደግሞ ሌሎች ልጆችም አሉት እና እየተረገመ ያለው ግን ልጁ ከነዓን ነውና ይሄ እርግማን እንደ ትንቢታዊ አነጋገርም እንደሆነ መመልከት እንችላለን ምክንያቱም የካም ይሄ አካሄዱም በአባቱ ውድቀት መሳቁም በዛ በኃጢአት ያደረገው ምላሽ ሁሉ የሄደበት የነበረው መንገድ ትክክል አልነበረምና ያንን መንገድ የሚከተለው ልጁ ከነዓን በዛው መንገድ ከቀጠለ በኃጢአት መንገድ ከቀጠለ መጨረሻው ምን እንደሚሆን የት እንደሚያደርሰው የሚናገር ትንቢታዊ አይነት ንግግር እንደሆነ እንጂ እንዲሁ በቃ በስሜት እየረገመው እንደው የተረገምኩን እያለ እንዳልሆነ መመልከት እንችላለን። ስለዚህ አሁን እንግዲህ እርግማን ማለት ወደፊት የሚሆነውን ከባህሪው የተነሳ አመላካች ነው እንጂ ይሆንብህ ወይም ይለጠፍብህ አይደለም። ምክንያቱም የዛንም ሰው መጨረሻ ደግሞ ይወስነዋል ማለትም አይደለም። ያ ሰው ስቲል ምርጫ አለው። መንገዱን አስተካክሎ ወደ ትክክለኛው መንገድ መምጣትም ይችላል። ይሄንን እርግማኖች አንዳንድ ሰዎች ያነሱና በተለይ የአፍሪካ ወገን አፍሪካ ያለ ሕዝብ የተረገመበት ነው ብለው እንደውም ለባርነት ሁላም እንደ መረጃ የሚያቀርቡ ሰዎች አሉ። ስለዚህ ምን ትላላችሁ? የሚያሳዝን አይነት ወይም ይሄ የስነ መለኮት ተማሪዎችን በምን ያስቀምጡታል? ይሄንን ምክንያት መስጠት በጭራሽ ከስነ መለኮት አንጻር ራሱ የሚቃረን እንደሆነ ያስቀምጣሉና የተለያዩ ምክንያቶችን ይሰጣሉ። ቅድም እንዳነሳሁት ካም ልጆች አሉት እና የካም ልጆች ምዕራፍ 10 ቁጥር 6 ላይ የካምም ልጅ ኩሽ፣ ምጽራይም፣ ፉጥ፣ ከነዓንም ይላልና የተረገመው ከነዓን ነው። ሌሎች ልጆች ኩሽ፣ ምጽራይ፣ ፉጥ የሚሉትም ተዘርዝረዋልና ከዚህም አንፃር ለዚህ መጠቀም እንደማይቻል መመልከት እንችላለን። ምክንያቱም የከነዓን የትውልድ ሀረግ ስንመለከት የሚሰጠው አለ። የአፍሪካ በአብዛኛው ግን ከኩሽ እንደሆነ ኩሽ ግን እንዳልተረገመም መመልከት እንችላለን እና ከዛም አንፃር ስንመለከተው ምንም ይሄ እንዲሁ ወደ ራስ አጣሞ ምክንያት አድርጎ የፈለጉትን ለማድረግ የተጠቀሙበት እንደሆነ እንጂ ከመጽሐፍ ቅዱሳዊ እንዳልሆነ መመልከት እንችላለን። ሌላው እድልም ነበረው። ቅድም ያነሳው ሐሳብ ላይ ይሄ እርግማኑ ዝም ብሎ የተጫነ ሳይሆን እንዳነሳው መንገዱን ካስተካከለ ያን ምክር ከተቀበለ ይሄ ነገር እንደሚነሳ እንደማይሆንም እዛው ላይ ያስቀመጠበት እድል ነበረው፣ የገለጸበት መንገድ አለና አሁን ያልከውን አይነት ለአንድ ግሩፕ ወገን ያንን መስጠቱ አውዱም በዛ መልኩ አያስቀምጠውም እና በዛ አቅጣጫ ልናየው ይገባል። ግን ይሄንን የቀረበለትን የደህንነት መንገድ ከተቀበለ ያ የተባለው ነገር እንደማይደርስበት በግልጽ ተቀምጧል ማለት ነው። በዛ ላይ ይሄ አሁን የተነሳው እርግማኑ ለአፍሪካውያን የሆነ ነው የሚለውን ነገር ከዚህ በኋላ የትም ቦታ አናገኘውም። ማለት በዚህ እርግማን እግዚአብሔር የራሱን ሀሳብ ሲፈጽም እናየዋለን፣ ተስፋ ሲያወጣበት እናያለን። ከዚሁ እርግማን ውስጥ ግን የትኛውን ቦታ አፍሪካውያን የትኛው ተስፋ ነው? ምን አይነት ተስፋ ነው? ቁጥር 27 ላይ ያለው ሀሳብ ማለት ነው። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ለእነርሱ ባሪያ ይሁን ይላልና እንዲሁም የተስፋይቱ ምድር ሆና የተጠቀሰችው እና እንዲሁም ከነዓን የሚለው ቃል ራሱ ይሄ ቃና ወይም ካና ከሚለው ራሱ የመጣው ትርጉሙ ራሱ መገዛት የሚል ሀሳብ አለውና የእስራኤል ሕዝብ ከግብጽ ወደ ተስፋይቱ ምድር እንግዲህ የመጣው ወደ ከነዓናውያን ምድር ነው የመጣውና ያ በመሆኑ ደግሞ ሁለት ነገሮች የሆኑ የሴም አምላክ ያፌት እንደሚሰፋ በሴም ደግሞ ድንኳን እግዚአብሔር እንደሚያድር ይሄንን ነው እንግዲህ እዚህ መርገም ውስጥ እግዚአብሔር ያወጣው በጎ ነገር ይሄ እንጂ አፍሪካውያን ባሪያ ሆነው እንዲቀሩ ምንም የለም። እዚህ ውስጥ መጽሐፍ ቅዱስ ምንም የሚለው ነገር የለም። ስለዚህ
ሌላው የሚያስገርመው ሀሳብ እዚህ ላይ ይህንም ስናጠና የተማርኩት ነገር ይሄ ዘር የሚለው ወይም ደግሞ እንግዲህ ዘር ነው አይደለ? ይሄ ከፋፍሎ የእንትና ዘር የሚለውን አይነት አስተሳሰብ የመጣው አሁን በ19ኛው መቶ ክፍለ ዘመን ወዲህ የመጣ አስተሳሰብ እንደሆነም ያስቀምጠዋል። ይህን መጽሐፍ በደንብ ያጠኑ የመጽሐፍ ቅዱስ ተማሪዎች ያስቀምጡታል። እና ምክንያቱም በፊት ላይ ይሄ እዚህ ጋር መጽሐፍ ቅዱሳችንም የሚተነትነው የሚያስቀምጠው የትውልድ ሀረጋቸውን ከትውልድ አንጻር ሲቀጥልም ደግሞ ከሚኖሩበትም አካባቢ ወይም ጂኦግራፊው አንጻር ነበር እና እንደ ምሳሌ ያስቀምጠዋል ይሄ የመጽሐፍ ቅዱስ የጥናት መምሪያው እና ለምሳሌ አሁን ኩሽ የካም ልጅ ነው፣ ግን ይሄ ቋንቋቸው የሚናገሩት ግን ሴሜቲክ እንደነበር ይቅርታ፣ ካም የከነዓናውያን የሚናገሩት ሴሜቲክ እንደነበረ ነገር ግን የሃም ልጅ እንደሆነ እንመለከታለን። ሲቀጥል የኩሽ ልጅ አሁን ናምሩድ የሚባለው ባቤል ያስገነባው ዋናው እሱ እንዳለ እንመለከታለን። ኤላም ደግሞ እናገኛለን የሴምን ልጅ ግን ቋንቋቸው ደግሞ የሴሜቲክ እንዳልነበረ እና ይሄ ዘር የሚለው በጣም የብዙ ነገር የተወሳሰበ ነው እንጂ እንደው የእንትና ልጅ ብቻ ስለሆነ ብቻ ሳይሆን የተወሳሰበ ነገር እንደሆነም ማስቀመጥ አለብን። እሱም ትልቅ የሚሰጠን ትምህርት አለ። እንግዲህ አሁን ማነሳው ስንደረደር ስለዚህ ስለ ዝርያ ደግሞ መጽሐፍ ቅዱሱ ከዚህ ቀጥሎ ይጠቅሳል። ገሌ ልጅ ገሌ ልጅ ለምን አስፈለገ እዚህ ውስጥ ይላል? ለብዙ ምክንያቶች ይጠቅማል። ከሚጠቅማቸው አንዳንድ ነጥቦችን ለመያዝ ያህል የታሪካዊ ዳራውን የሚያሳየን ይሆናል። እያንዳንዱ ከየት እንደመጣ ስናቅ የኋላ ህይወታቸውን የምናገኝበት ይሆናል። ሌላ ደግሞ የሰው ልጅ በቀላሉ ተሰባሪ እንደሆነ የምናይበትም ጭምር ነው። ግን ከእኔ ከመጀመሪያ ከበረከቱ ጋር ሳያይዘው በዚህ ዘር ሀረግ ውስጥ የክርስቶስ ሀረግ የመጣበት እሱ በጣም ገርሞኛል እና ለዛ ነው ለመናገር የፈለግኩት እና ከሴም ወገን ነው እና በረከቱ የሴምንም ያ እርግማንና በረከቱ የሚያመጣውን ነገር ስንመለከት በተለይ የክርስቶስ ዘር ሀረግ የሚመጣበት ከሴም ዘር ሀረግ ሆኖ እንመለከታለን እና እግዚአብሔር በዚህ ውስጥ ጣልቃ ገብቶ የራሱን ስራ ሲሰራ እንመለከታለን። እንዳልከው እንግዲህ 3 መሰረታዊ ነገሮች አሉ መጽሐፍ ቅዱስ ይህን የዘር ሀረግ የሚያስቀምጥባቸው። አንዱ አንተ የነካኸው ነው። አንዳንድ የሰዎችን ታሪክ ወይም የእድሜ ዘመን ስናይ ከነዛ እድሜ ዘመኖች ጋር ተያይዘው የተከሰቱ ክስተቶች አሉ። እነሱ ላይ አትኩሮት መስጠት ሲፈልግ እነዛን ሰዎች የዘር ሀረግ ወይም ደግሞ የእድሜ ሁኔታውን ግልጽ አድርጎ ያስቀምጠዋል። ሁለተኛው መጽሐፍ ቅዱስ ጸሐፊዎች እነዛ የዘር ሀረጎች ወይም እነዛ የተጠቀሱ ሰዎች እስከነሱ ባለው ጊዜ ውስጥ እስከነሱ ጸሐፊዎቹ ጊዜ ውስጥ የተከሰቱ ክስተቶችን ወይም አትኩሮት መሰጠት ያለባቸው ነገሮች እንድናስተውል ይሄንን የዘር ሀረግ ዝሮ ሲያስቀምጥ እንመለከታለን። ሌላኛው በዚህ ሁሉ የጊዜ ሂደት ውስጥ የሰው ልጅ ምን አይነት ደካማ እንደሆነ ቅድም አንተ እንዳነሳውና የሚቀጥለው ትውልድ ከዛ ምን መማር አለበት የሚለውን ነገር ለማስቀመጥ ይሄንን የዘር ሀረግ ከፋፍሎ ያስቀመጠበት ምክንያቶች ማየት እንችላለን። ወደ ኋላ ልመልሳችሁና ይሄኛው የእርግማኑ የከነዓን የሃም መረገም በጣም የሚያስገርም ትምህርት እንዳለው ሳጠናም በጣም አስገርሞኛል እና ምክንያቱም እግዚአብሔር በእርግማን ውስጥ ራሱ ቅድም አርሴማ እንዳስቀመጠችልን ተስፋን ወይም በረከትንም አስቀምጦ እንደሚናገር ወይም ደግሞ ዋና ዓላማው ሰዎችን መርገም ሳይሆን ያንን በረከት መስጠት እንደሆነ እንመለከታለን። ምክንያቱም ከነዓን የሚለውን ከዚህ በኋላ እንግዲህ የአብርሃምንም ታሪክ ስናጠና ከነዓን ከምን ጋር የተገናኘ ነው? ከተስፋይቱ ምድር ጋር ይገናኛል እና ያ የተስፋ ምድር ደግሞ ቃል የገባላቸው እግዚአብሔር እንዲወርሱት ቃል የገባላቸው ምድር ነው እና ከተስፋይቱ ምድር ጋር ይገናኛል። ሲቀጥል ያን የተስፋይቱ ምድር እንዲወርሱ መጀመሪያ ይሄ የከነዓን መጥፋት ወይም ቅድም አርሴማ እንዳስቀመጠችልን መሸነፍ ነበረባቸው።
ከዛ በላይ ግን ያስገረመኝ በጣም ሐሳብ ከነዓንም ለእነርሱ ባሪያ ይሁን ወይም የባሪያ ባሪያ ይሁን የሚለው ይሄ በጣም አጠንክሮ የሚያስቀምጠው ሐሳብ መጽሐፍ ቅዱሳችንን ስናጠና በአዲስ ኪዳንም ይሄ ባሪያ ሆኖ የባሪያን መልክ ይዞ የመጣውን ክርስቶስንም እናገኘዋለን እና የዛም ያንንም የሚያወሳ ነገር እንዳለው የመጽሐፍ ቅዱስ ተማሪዎች ያስቀምጣሉ እና ይሄ ክርስቶስ የባሪያ መልክ ይዞ መጥቶ ለሰው ለዓለም ሁሉ መድህን እንደሆነ ራሱ እግዚአብሔር ያንንም መልክ ይዞ እንደመጣ ይናገራል። ሌላው ሐሳብ ደግሞ እግዚአብሔር ያፌትን ያስፋ በሴምም ድንኳን ይደር የሚለው እንግዲህ ቅድም አያናም እንዳስቀመጠልን ክርስቶስ መሲሁ የመጣው ከሴም በሴም ወገን እንደሆነ አይተናል። ነገር ግን ያ በረከት ለአሕዛብ ሁሉ እግዚአብሔር ለአብርሃም የሚያስቀመጠው ለአሕዛብ ሁሉ በረከት እንዲሆን ነው ለሕዝብ ሁሉ እና ኢሳይያስ 66 ላይ አንድ ጥቅስ ብናነብ ደስ ይለኛል። ኢሳይያስ ምዕራፍ 66 ቁጥር 18 ላይ እንደዚህ ይላል። ቁጥር 18 ስራቸውንና ሐሳባቸውን አውቄአለሁና አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱም ይመጣሉ፣ ክብሬንም ያያሉ፣ በመካከላቸው ምልክት አደርጋለሁ። ከእነርሱም የዳኑትን ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ፣ ወደ ተርሴስ፣ ወደ ፉጥ፣ ወደ ሉጥ፣ ወደ ሞሳሄ፣ ወደ ቶቤል፣ ወደ ያዋን በሩቅ ወዳሉ ደሴቶች እልካቸዋለሁ ይላል እና በአሕዛብም መካከል ክብሬን ይናገራሉ ይላል እና አሕዛብ ሁሉ የእግዚአብሔርን ክብር እንደሚያዩ ከዚህ በረከት ተካፋይ እንደሚሆኑ ተናግሮ ነበር ነው። ያንን ደግሞ የተናገረው ያፌት በሴም ድንኳን ይደር የሚለው ሐሳብ። ሌላው ደግሞ የሚያስገርመው እንደገና በረከቱ የሴም አምላክ እግዚአብሔር ይባረክ ብሎ ነው የተናገረውና ልጆቹ አይደለም የተባረኩት፣ ነገር ግን የሴም አምላክ እግዚአብሔር ይባረክ ብሎ እንዳስቀመጠው መመልከት ይችላል። በዛ ላይ በተለይ የሴምና የያፌት አድራጎት በተለየ መንገድ በጣም የሚያስደንቅ ነው እና ያ ትህትናቸውን ያሳያል፣ ራሳቸውን ዝቅ ማድረጋቸውን ያሳያል እና ወደፊታቸው ሄደው ማልበስ ይችላሉ፣ አባታቸው ነው። ግን እነሱ ያደረጉት ፊታቸውን ወደ በተቃራኒ ያዙረው የውሃ ልዮሽ ሄደው ነው ያለበሱት እና ከእርግማኑ ጋር ስንይዝ በያፌት በሴም ድንኳን ይደርስ ሲል የመገዛትን የትህትናን ራስን ዝቅ የማድረግን እንጂ የመሸነፍን አይደለም። የትህትናን ባህሪ የክርስቶስን ባህሪ የመላበስን ሁኔታዎችን ሲያሳያቸው እንመለከታለን እና ያንን ትልቅ ነገር ተምሬበታለሁ። በጣም ጥሩ። እንግዲህ ይሄ ሆነ ስለ ዘሩ ማወራን። አሁን ወደ ዋናው ጉዳይ ልንገባ ነው። የቋንቋ ጉዳይ መጣ እና እንግዲህ እስካሁን ድረስ ቋንቋቸው አንድ ነበር። ከኖህ ጥፋት ከውሃ ጥፋት በኋላ ሲወጡ ኖህና ሚስቱ እነዚህ ልጆችና ሚስቱ 8 ሰዎች ነበሩ። ግን አሁን በዝቷል እና አሁንም የሰሩትን ስራ አንዳንዶቹን የአንዱን ልጅ ስናየው መቼም መርከብ ውስጥ ቁጭ ብሏል እንጂ በፊት ከነበረው አስተሳሰብ ብዙ የተላቀቀ አይመስልም ሌሎቹ ከጠፉት አስተሳሰቦች ጋር። ከዚህ በኋላ እንግዲህ ብዙ ዓመት ሳይፈጅ ቅድም እንዳስቀመጥኩት በአጭር ጊዜ ውስጥ በንጽጽር በቃ አንድ እቅድ ሲያወጡ እናያለን። ይሄ ምንድነው? ግንብ መገንባ ነው። ከዛ ደግሞ የቋንቋ ጉዳይ ይመጣል እና ለምንድን ነው ይሄንን ግንብ መገንባት የፈለጉት? በጣም ይገርም ነው። ከምን ጋር ነው ማስተያየው? አሁንም ምናልባት ከበፊት በተነበሩን የጥናት ክፍለ ጊዜዎች ደጋግሜ አንስቼዋለሁ። ያኔ ሰይጣን አዳምና ሔዋንን ሲያሳስት ውስጣቸው የከተተው እንደ እግዚአብሔር ትሆናላችሁ የሚለውን ነገር ጊዜውን እየጠበቀ በተለያየ መንገድ እየተገለጸ የመጣበት ሁኔታ ነው እና አሁንም እዚህ የባቢሎን ግንብ ጋር ስንደርስ አንድ ቋንቋ ነው፣ ምድር ሁሉ ነው የሚለው። ተሰበሰቡ እና ሀሳባቸው ምንድን ነው? አንደኛው እግዚአብሔር ላይ የማመጽ ወይም ደግሞ ከዚህ በኋላ ውሃ ጥፋት አምጥቶ እንዳይመታን እሱ ጋር እንድረስ ነው፣ ወደ እሱ እንጠጋ፣ እሱን እንተካ የሚል አይነት አመለካከት አለው እና በጣም የሚገርመው አንድነታቸው ይህንን ነገር ለማድረግ
በጣም አንድ ልብ ነበር የነበራቸውና እግዚአብሔርን የፈጣሪነቱን ቦታ የመውሰድ እሱን የመተካት እንደውም ባነሳው ደስ ይለኛል። ኢሳይያስ ላይ የተጠቀሰው ጥቅስ አለ አይደል? ሰይጣን ዙፋኔን ከእግዚአብሔር በላይ አደርጋለሁ በልዑል እመሰላለሁ ያለው ይሄ እዚህ ቦታ ላይ ሲንጸባረቅ እናየዋለን። እና ያ የተተከለው ዘር በተለያየ ጊዜ ያበቀለ እግዚአብሔርን እንደማያስፈልግ በራስ የመብቃት አባዜ የምንለው በቃ ራሳችን እኛ የሚለው ነው። ስለዚህ ጡብ ወሰዱ፣ እሳት አቃጠሉ፣ ስለዚህ ጡብ ሰሩ። በዛ መሰረት የፈለጉበት ምክንያት እግዚአብሔር ላይ ለመድረስ ነው። ከዚህ በኋላ ውሃ ጥፋት እንኳን ቢያመጣ እናመልጠዋለን የሚል በራስ የመብቃት አባዜ እና በአመጽ የመቀጠል ሁኔታ ነው የምንመለከተው እና በኋላ ከዚህ ቀጥለን እናየዋለን። አሁንም እግዚአብሔር ጣልቃ ሲገባና ይህንን ሲያስቆም እንመለከታለን፣ ቋንቋቸውን በመደባለቅ። ቴዲ ባለው ላይ ለመጨመር ያህል ያው ወደ እግዚአብሔር ለመድረስ እግዚአብሔርን ለመሆን የእግዚአብሔር የመሆን አባዜ ነው የተጠናወታቸው እና ደግሞ የረሱት ትልቁ ነገር ምንድን ነው? ያዳናቸው እኮ አሁን የውሃ ጥፋት ጊዜ ባለፈው ሳምንት ስናጠና መርከቡ አይደለም። ምክንያቱም የነበረው ኃይለኛ ከመሬት ሲፈልቅ የነበረው ከሰማይ ሲወርድ የነበረው ነገር ያ መርከብ አቆይቶ እነዛን ሰዎች አድኗቸዋል ለማለት ይከብዳል። ግን የእግዚአብሔር ጥበቃ ነበር ያዳናቸው እነዛ ሰዎችንም እና የእግዚአብሔርን ነገር ፈጽሞ አለማየትን፣ በእግዚአብሔር ላይ አለመታመንን፣ የራስን ጽድቅ መፈለግን በትክክል ያሳየናል። እና ግን እግዚአብሔር ያችን መርከብ የሰራት ለምንድን ነበር? በእምነት እንዲድኑ ነበረ። ያንን እምነት ግን አሁንም ችላ ብለው የራሳቸውን ሌላ መንገድ ሲፈልጉ እንመለከታለን። ቅድም የዘር ሐረጎቹን የማንሳት ጥቅም ብለን ካነሳናቸው ሀሳቦች አንዱ የሰው ልጅ ምን ያህል ተሰባሪና ደግሞ በሁኔታ ውስጥ እንዴት እየተቀያየረ እየዘቀጠ እንደመጣ የምናይበት አንድ ነገር ነው ብለን ነበር እና እንግዲህ ኖህ ራሱ በእድሜ ዘመኑ ኖህ ከጥፋት ውሃ በፊት የነበረውና ከጥፋት በኋላ ያለውን ኖህ ሲወድቅ እናየዋለን፣ ሲሳሳት እናየዋለን። ያው የመጨረሻ ጥፋት ነው እያልኩኝ አይደለም፣ ግን ኖህ ወድቋል። ከዛ ግን ደግሞ በልጆቹ መካከል የሆነውን እናይና ከዛ የነዚህ ልጆች ደግሞ ወደ ዘቀጠው ነገር እየወረዱ መጥተው እንደዚህ ሲሉ እንሰማቸዋለን። ኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራዋሉ። እና ይሄ መበተን የእግዚአብሔር ሀሳብ ነበር። ምድርን ሙሏት የእግዚአብሔር ሀሳብ ነው። እየሄዳችሁ እየተንቀሳቀሳችሁ ኑሩ። አሁን ከእግዚአብሔር ሀሳብ ውጪ የሆነ አንድ ሀሳብ አመጡ። ከተማ እንስራ፣ አንድ ቦታ እንሰብሰብ እና ስማችንን ደግሞ ለራሳችን እናስቀምጥ እና በባለፈው ሳምንት ጥናታችን ቴዎድሮስ ይመስለኛል ሲያነሳው መታሰቢያ የሌለው ጥፋት ነው የኃጢአት ጥፋት የሚል ሀሳብ ሲያነሳ ነበር እና እውነትም መጽሐፍ ቅዱስም የሚናገረው የኃጢአት ጥፋት መታሰቢያ የሌለው ነው እና ግን እነሱ ለራሳቸው መታሰቢያን ማስቀመጥ ረጅም ጊዜ ሰው እንዳይረሳቸው እና ይሄ ያንን ህንፃ ባየ ቁጥር ሰው እነሱን እንዲያመሰግን ወይም እነሱን እያነሳ ስማቸውን እንዳይረሳው ነው እንግዲህ የሰጡት ሀሳብና ይሄ ግን ለእግዚአብሔር ብቻ የሚሰራ እግዚአብሔር ብቻ ሊረሳ የማይገባውና ስሙ ሊከበር የሚገባ እንደሆነ ነው ያለኝ ሀሳብ። የሚያስገርመኝ በጣም ሁሌም እነዚህ ሰዎች እኮ እንግዲህ እግዚአብሔር ያዳናቸው ናቸው ማለት ከዳኑት ከመርከብ ውስጥ ከዳኑት ከ8 ሰዎች ነው እነዚህ ሁሉ የመጡትና እነዛ ሰዎች በድጋሚ እንደገና እግዚአብሔር ላይ ሲያምፁ ማየት በጣም ያሳዝናል። ሲቀጥልም ደግሞ እግዚአብሔር እኮ ቃል ኪዳን እንደሰጣቸው ባለፈው ሳምንት አይተናል። በቃ ከእንግዲህ አላጠፋም እያላቸው ነገር ግን እግዚአብሔርን አላመኑትም ነበር። እንደገና ሰውን ቢለው ቢያጠፋ ብለው ሲሰሩ እንመለከታለን እና ሌላው ደግሞ መጽሐፍ ቅዱሳችንም ሲነግረን ይሄ ስምን ሊሰጥ የሚችለው የከበረ ሊያደርግ የሚችለው እግዚአብሔር ብቻ ነው፣ የእግዚአብሔር ነው እና የሚገርም ጥቅስ ኢሳይያስ 63 ላይ የከበረውን ክንድ በሙሴ ቀኝ ያስኬደ ይላል ቁጥር 12 ላይ ለራሱም የዘላለምን ስም ያደርግ ዘንድ ውሃውን በፊታቸው የከፈለ እግዚአብሔር ነው። ይሄን ብቻ ሊያደርግ የሚችለው ለአብርሃምም ቃል ሲገባለት ስምህን የከበረ አደርጋለሁ፣ ስምህን ገናና አደርጋለሁ። እነሱ ግን በራሳቸው እግዚአብሔርን ቦታ መውሰድ ሲፈልጉ እንመለከታለን። ግን እዛ ላይ አንድ በጣም የገረመኝ የኃጢአት አስከፊነት ነውና አንድ ሰባኪ ሲሰብክ ምን አለ ኃጢአት ልክ እንደ ካንሰር ነው ብሎ ይናገራልና ትንሽ ሆና ካንሰር
ከዛም በኋላ እየሰፋች መላ አካልን እንደምታጠፋ ሁሉ ኃጢአትም ልክ እንደዚህ ነው ብሎ ተናገረና አሁንም በፍጥረት ጊዜ የጀመረው ኃጢአት እንዴት መጀመሪያ ምድርን እስከ ኖህ ድረስ አበላሽቶ ወደ እንደገና በታደሰ ጊዜ ከኖህ በኋላም ደግሞ ስንመለከት እንደገና ኃጢአት እንዴት አድርጎ ቶሎ ብሎ እንደሚስፋፋ የምንመለከትበት ነውና እግዚአብሔር አታድርጉ፣ አይሆንም፣ አይበጀላችሁም የሚለው በሙሉ በጣም ትክክል እንደሆነ በዚህ ትምህርት እንግዲህ አሁን እንዳነሳው ነው እና ይሄንን ጉዳይ ለመፍታት እግዚአብሔር መጣና ቋንቋ ጉዳይ አነሳ። እንግዲህ አሁን የእረፍት ሰዓት ስለሆነ እናርፋለን፣ ስንመለስ እናነሳለን። ለምን በቋንቋ ውስጥ እንዴት አይነት መፍትሄ አመጣ እግዚአብሔር፣ ለምንስ እንደዛ አደረገ የሚለውን እስከዛ አብራችሁ እንድትሆኑ እየጋበዝን ይህንን አሁን ያነሳሁትን ጥያቄ ከእረፍት በኋላ እንመለስበታለን። ከእረፍት በፊት ይሄንን ወደ እግዚአብሔር ለመድረስ አንድ ላይ ተከማችተው የራሳቸውን ሀሳብ ለመፈጸም ያላቸውን እቅድ እግዚአብሔርም ተመለከተ። ከዛ መጣና ምን አደረገ? በቋንቋ ነው። እንግዲህ እስቲ መጀመሪያ የታሪካዊ አውዱን አንሱትና ከዛ ለምን የሚለውን እናነሳለን ማለት ነው። መገንባት ጀመሩ። በጣም የሚገርመው ቅድምም ለማንሳት ሞክሬ ነበር ከረፍት በፊት በነበረን ውይይት አንድነታቸው ይገርማል እና ያን አንድነታቸውን ሰብስበው ቅድም በተነጋገርንበት ዓላማ እግዚአብሔር ላይ ለመድረስ እግዚአብሔርን ለመሆን ከዚህ በኋላ ውሃ ጥፋትን ቢመጣ እንዳያጠቃቸው አድርገው መገንባት ጀመሩና እግዚአብሔር ይሄንን ከተመለከተ በኋላ ቀጥታ እግዚአብሔር ወረደና ቋንቋቸውን ደበላለቀው፣ መግባባት እንዳይችሉ አደረገውና በጣም የሚገርመው የእግዚአብሔር ጣልቃ ገብነት ነው። ይሄንን በራስ የማዳን እሱን የመተካት አዋዜን ጣልቃ ገብቶ ወርዶ ቋንቋቸውን ሲደበላልቀው እናያለን። ቋንቋቸው መደበላለቁ ብቻም ሳይሆን ከዛም በኋላ ወደ ዓለም ሁሉ ምን አረጋቸው? በተናቸው፣ ተበተኑ የሚለውን ያሳየናል። ይሄ ሁለት ነገር ይነግረናል። አንደኛው እግዚአብሔር ጣልቃ ባይገባ ኖሮ በክፋታቸው ይቀጥሉ ነበረ። ነገር ግን አንደኛው የምንረዳው ነገር ምንድነው? ይሄ የሱ ወደኛ መምጣትና መውረድ ነው ለደህንነታችን መሰረት እንጂ እኛ ወደሱ ወደ ላይ ምንወጣው ምናደርገው ምናዋጣው ነገር የለምና ያንን ሊያመላክተን ስለፈለገ እግዚአብሔር ወረደና ለሰው ልጆች መዳን ለነሱ ደህንነትን እንዲያገኙ የእግዚአብሔር መውረድ ግድ ነበረ። ለዛም ነው ሌላ መንገድ ስለሌለ ነው ሰማይን ትቶ ወደ ምድር እግዚአብሔር የዓለማት ፈጣሪ ሰው ሆኖ የወረደውና ይሄንን ያሳየናል። እኛ ወደሱ ከምናረገው ይልቅ ለመዳን የሱ ጣልቃ ገብነት የሚያሳይና ጽድቅ በእምነት የምንለው ይሄ ነው። የሱ ጣልቃ ገብነት የሰጠን ነገር ነው የሚለውን ሐሳብ ለመስጠት አንድ ሐሳብ ብዙ ሰዎች ወይም ሁሉም ሰዎች ስላሉት ልክ አይደለም። በተለይ የወደቁ ሰዎች ተሰብስበው የሚያመጡት ሐሳብ ከዚህ የተለየ ሊሆን አይችልም። በቃ ይሄ እንዲያውም በባለፈው ሳምንት ጥናታችን በቀጣይነት ኃጢአትን በቀጣይ እንደማመንጨት ማለት ይቻላል። በቃ እና እንደዚህ አይነት ሰዎች ተሰብስበው የሚያመጡት ሐሳብ እግዚአብሔርን ቦታ መተካት ወይም ለራሳቸው በቃ የራሳቸው እግዚአብሔር መሆን ነውና ይሄ ግን በዋነኝነት አስቀድሞ ሰይጣን የዘራው ዘር እንደ እግዚአብሔር እንዳልሆኑ እንዲሰማቸው ነው። እግዚአብሔር ችግር የለበትም ሰዎች እሱን ቢመስሉ። እንዲሁም ሐሳቡ ራሱ በመልካችን እንፍጠር ነው። ሰውን ሲፈጥር ራሱ መልኩን፣ ስልጣኑን፣ ብዙ የእግዚአብሔር የሆኑ ነገሮችን ለሰው አካፍሎ ነው እግዚአብሔር የፈጠረውና ከፍቅር ውጪ ነው ግን እነዚህ ሁሉ እንደ እግዚአብሔር መሆን የሚፈልጉት። ይሄ ፍቅር የሌለው ለሌላ ሰው ዋጋ የማይከፍል ግን ለራሱ ብቻ የሚኖርን አይነት ሁኔታን ነው ማስቀጠል የሚፈልጉትና እግዚአብሔር ችግር ኖሮበት አይደለም አሁንም ወደ ታች ወረደ። የሚወርድ ነው ደግሞ እንደዚህ እንኳን ከፍ ብለው እንደገና የሚወርድ ነውና ችግር ኖሮበት አይደለም እሱን እንዲመስሉ ወይም በቃ ሌላ ተቀናቃኝ ሆነው መተው አይደለም። የሰው ልጆች ትክክለኛ ቦታ ከእግዚአብሔር ስር እግዚአብሔርን ወርሺፕ እግዚአብሔርን ማምለክ ስለሆነ ነውና እሱን እንዳያጡ ነው እግዚአብሔር የሰጣቸው። ያለ ፍቅር እግዚአብሔርን መምሰል ስለማይቻል መሆን ስለማይቻል ቅድም ስናጠና ባለፈው ሳምንት ስናጠና ያጠና ነው የኖህ
ያለማቋረጥ በኃጢአት ውስጥ የመሆን አባዜ ነበረባቸው። አሁንም ያ ነገር እዚህ ጋር ሲደገም እንመለከታለን እና ያ ነገር ለምን ተጠቀሙበት? ወደ እግዚአብሔር ለመድረስ። ስለዚህ ምን አደረጉ? ጡቡን አወቁ። እግዚአብሔር ለመድረስ እግዚአብሔር ጎትቶ ለመጣል ያው ኦፍ ኮርስ መጨረሻ ዴስቲኔሽን እሱ ነው፣ የመጨረሻው ሐሳብ እሱ ነው። ግን መጀመሪያ ጡብን የሰሩበት በዛ አድርገው ውሃ ቢመጣ እንኳን ሊኖር ከሚችለው ከፍታ በላይ ለመስራት ነበር ሐሳባቸው እና ያ ደግሞ ስማቸውን የተናገሩት ነገር አለ። ቀደም ተነስቷል። ስማቸውን ማስጠራት፣ ሁለተኛ ደግሞ እግዚአብሔርን አሁን ያልከው ማውረድ እና በዛ ውስጥ ነበረ ትንቅንቁ የነበረው። ግን እግዚአብሔር ምን አደረገ? ያውን እንደተነገረው ኑ እንውረድ ሲል እንመለከታለን። ቋንቋቸውንም ደባለቀ። ያ የቋንቋ መደባለቁ ብዙዎቹ ጥያቄ ያስነሳሉ። ለምን ምን መጥፈንተነ እንደም ክፋቱን ነው። ግን እግዚአብሔር ያን የደባለቀበት ዋናውና ትልቁ ምክንያት ለበረከት ሲሆን እንመለከታለን እና ባይሆን ኖሮ ስለዚህ አሁን ቋንቋ ብዙ ቋንቋ መኖሩ ጥሩ ነው እያላችሁ ነው? እሱ ሳይሆን በምን ለምን ሳይሆን ጥሩ ነው ማለት በተናቸው አሁን ያለው የህዝብ ስርጭትም ይሁን የሆነው በዛ ምክንያት ነው። ቋንቋቸው መደባለቁ ብቻ ሳይሆን ተበተኑ። ከዛም ተከትሎ አሁን ያለን አይነት የተለያየ ቋንቋ ምንናገራቸው ነገሮች ተፈጠሩ፣ ቋንቋዎች ተፈጠሩ፣ የተለያዩ ቋንቋዎች እንገለጣለን። ያ ማለት ግን ቋንቋው ማንነታችንን ይገልጻል ማለት አይደለም። እኔ ስለ ማንነት እኮ አልገባሁም። ብዙ ቋንቋ መኖሩ ከእግዚአብሔር የመጣ ነው። እንግዲህ አሁን በታሪኩ እንደምንረዳው በቃ አንድ ነበር የሚያወሩት። ሲሉ ልክ ሲገነቡ የሆነ ጊዜ ላይ ሸክላ ሲጠኝ ሲለው ያኛው ማለት ጀመረ ማለት አልገባለው አለው። እንግዲህ ሌላ ቋንቋ ድንገት ተሰጠው ማለት ነው። እዚህ ሊግባቡ አልቻሉ፣ ፈረሰ ነገር ሁሉ። ትልቅ ሊኮሩበት የነበረው ግንብ ትልቅ የህፍረት ምልክት ሆኖ ቀረ። ስለዚህ አሁን እግዚአብሔር ነው እንግዲህ ቋንቋውን የደባለቀው። እዚህ አሁን ብዙ ቋንቋ አለ፣ እስከ 7000 ይገመታል እንግዲህ በዓለማችን ላይ ያለ ቋንቋ። እዚህ የዚህን የቋንቋ መብዛት እንደ ክፋት ማየት የለብንም ወይ ነው ጥያቄ። የሚያስገርመው እዚህ ላይ እንግዲህ የጥፋቷንም ባለፈው ሳምንት አጥንተን ነበር እና እግዚአብሔር ሁሌ እንደዛ አይነት መዓት ማምጣት ላይ ይጠበቅበት ይችላል። ምክንያቱም እዚህ ጋር አሁን ቋንቋ ስናስበው ከዛ በፊት እኮ ያን ያህል ራሱ አስበውት የሚያውቁት አይመስለኝም። ግን እግዚአብሔር እሷን አንድ በተን በመንካት ያንን የሰዎችን ዓላማ ሁሉ በቃ ማፍረስ የሚችል አምላክ ነውና እሱም አልገባቸውም ነበር ያ እስኪመጣ ድረስ እና እሱም እያስገረመኝ ነበር። አሁን ላነሳው ጥያቄ በሁለቱም መንገድ ሊሆን ይችላል። ምክንያቱም በኋላም አሁን በሐዋርያት ጊዜ ስንመለከት የቋንቋ ብዙ መሆን መለያየቱ ወንጌልን ለማዳረስ እንቅፋት ሆኖባቸው ነበር እና የቋንቋ መብዛቱ ያኔ ወንጌልን ለማዳረስ እንቅፋት ሆኖ ነበር። ግን እግዚአብሔር ደግሞ እሱን የልሳን ስጦታ በመስጠት ደግሞ እሱንም ሲመልሰው እንመለከታለን እና በመሃል ብዙ ሰዎች ሞክረው ነበር፣ ግን ያንን ሊመልሱ አልቻሉም። እግዚአብሔር ብቻ ነው ያንን የመደበላለቁን እንደገና ወደ አንድነት ሊያመጣ ይችላል። ይቅርታ የህብረትን ታላቅነት እዚሁ እግዚአብሔር ራሱ ሲያነሳው እንመለከታለንና እነርሱ አንድ ወገን ናቸው። ቁጥር 6 ለሁሉም አንድ ቋንቋ አላቸው፣ ይህንንም ለማድረግ ጀመሩ፣ አሁንም ያሰቡትን ሁሉ ለመስራት አይከለከሉም ይላል እና እነዚህ ሰዎች አሁን በጣም በአንድነት ነው እየተንቀሳቀሱ ያሉትና እግዚአብሔርም የሰራው ይህንን አንድነታቸውን በማፍረስ ነው። ምክንያቱም ይህንን ካደረጉ ማድረጋቸው አይቀርም፣ አይከለከሉም ነው የሚለው እና ምንድነው የማይከለከሉት? እግዚአብሔርን አለማምለክ መጽሐፍ ቅዱስ ጣዖት ማምለክ ነው ብሎ የሚገልጸው እና እዚሁ ቦታ እንዲያውም በሰናወር ሜዳ ላይ ዳንኤል 2 ላይ የምናገኘው አንድ ጣዖት አለ እንግዲህ እንዲመለክ እንዲሰገድለት እየቀረበና ጣዖት ማምለክ ነው እና በዚህ ጣዖት አምልኳቸው መቀጠላቸው አይቀርም ነው እና ስለዚህ ይህንን አንድነታቸውን ላይ ነው እንግዲህ እግዚአብሔር የሰራው ማለት ነው እና ቋንቋቸው መደበላለቁ
እንዲሁም የአንድነት ተቃራኒ ሆኖ እንዳይግባቡ ነው ያደረገውና ማለት ቋንቋ ስለዚህ እግዚአብሔር የአንድነት አጌንስት ነው ማለት ነው እንችላለን። የተሻለ ሰይጣን የሚባል አንድ ሐሳብ አለ አይደለ? ማለት እግዚአብሔር ይሄ አማራጭ በቃ ይሄ ብቻ ነው አማራጩ እያልኩኝ አይደለም፣ ግን ጣዖት ከማምለክና እግዚአብሔርን ከሐሳባቸው ውጪ ከማስወጣት የተሻለው አለመግባባት ነው። አንድነቱ የክፋት አንድነት ነበር ወይም ደግሞ ክፋትን ለመፈጸም በእግዚአብሔር ላይ አመጽን ለማድረግ የተመሰረተ አንድነት ነው የነበረውና እግዚአብሔር ያንን ነገር በመበተን ምንም እንዳልሆኑ አሳያቸው። ራሳቸውን አስቀምጠውበት የነበረው ቦታ እንደርሳለን ብለው የነበረው ቦታ ሊደርሱ አይደለም በእግዚአብሔር ቁጥጥር ውስጥ መሆናቸውን እግዚአብሔር ፍጡራን መሆናቸውን እንዲያስተውሉ በተናቸው። ጥያቄ ይሄ ይመስለኛል ይሄ ቋንቋ መደበላለቁ አሁን ብዙ ቋንቋ መኖሩ እንደ ክፋት ወይም ደግሞ እግዚአብሔር ያመጣው እንደ ጥፋት ነገር የሚስተዋልበት ሳይሆን እኔ እንደ መልካም አጋጣሚ ነው የምናየው። ምክንያቱም አሁን ዓለም ያላትን አይነት ገጽታ እንዲኖራት ምክንያት የሆነው አንዱ እሱ ነው ብዬ አስባለሁ። ምክንያቱም የተለያየ ቋንቋ የተለያየ አይነት ስለዚህ አሁን ቋንቋን አንድ አይነት ቋንቋ እንጠቀም ማለት ትክክል አይደለም ነው አንዱ የሰይጣን ሐሳብ። እንግዲህ ወደዛ ከወሰድከኝ በራላይም በዳንኤል ላይ እንደምንመለከተው ለምሳሌ አሁን አንቺ የጠቀስሽው ዳንኤል ምዕራፍ 2 ላይ የተገለጸው ሐውልት ስንመለከት መጨረሻ ላይ ሄድና እግሩ ኩሉ ሸክላ ኩሉ ብረት ነው ሊቀላቀል አንድ ሊሆን አይችልም። ግን ሰይጣን ምንድነው ሊያደርግ የሚችለው በመጨረሻ ላይ በእግዚአብሔር ላይ ይሄንን አንድነት መልሶ አምጥቶ በእግዚአብሔር ላይ እንደገና አመጽ እንዲነሳ የሚያደርግበት አካሄድ ነው። ይሄ ሙቭመንት ያኔ የተገነባውን ባቢሎን እንግዲህ አሁን እነሱ አይደለም መቼም ከጀርባው አስተሳሰቡ ያለው ሰይጣን አይደለም። ያኔ መገንባት ያቃተውን እንግዲህ ስንት ወደ 4000 ዓመት ሆኖታል። አሁን ያንን 4000 ፕላስ እና ያልተሳካለትን ለማሳካት እየለፋ ነው። አሁንም በሰከንድ እግዚአብሔር ያረጋው ለማድረግ አንድ ቋንቋ አንድ መገበያ ገንዘብ አሁንም እኮ ነገሮች እንደዛ አይነት አዝማሚያ ያላቸው ሰይጣን ያን አንድነት እንግዲህ እንዲህ እናስቀምጠው። ችግሩ አንድ መሆኑ አይደለም ዓላማው ክፋት ብቻ የሚያስቡ ሰዎች አንድ ሲሆኑ እዛ ላይ ነው የቋንቋውን ከዛ በፊት ግን የቋንቋውን ስናነሳ እግዚአብሔር መጀመሪያ አንድ አድርጎ ነው የፈጠረው፣ መልካምም ነበረ። ግን አሁን እዚህ ጋር ቋንቋ የተደባለቀበት ዋናኛው ምክንያቱን ካወቀ ሌላው ለምን ተደባለቀ ለሚለው ትክክለኛ መልስ የምናገኝ ይመስለኛል። ቀደም አስቀምጠነው ነው ያለፍነው፣ እንደገና እዚህ ጋር እንመሰርተዋለን። ምንድነው ያስቀመጥነው ነገር ለኃጢአት ሁሉ ጊዜ የሚያስቡ ሰዎች በአንድ ቋንቋ በአንድ ሐሳብ ውስጥ ሆነው እግዚአብሔርን የማውረድ እቅድ ነበር የነበራቸው እና እነዛ ሰዎች እግዚአብሔር ሊበትን ፈለገ። ከመጀመሪያው እንደውም ከዘፍጥረት 1 ላይ በዘፍጥረትም የነበረው እቅድ እግዚአብሔር ምንድን ነበረ? ምድርን እንዲሞሉት ብዙ ተባዙ። ዘፍጥረት 1:26 እና 27 ሄደን ስናነብ ብዙ ተባዙ ምድርንም ምን አድርጓት ሙሏት ነበር ያለው። አሁንም እዚህ ጋር የምናገኘው ያንን ነገር እዚህ ጋር መልሶ ሲሰጠን እንመለከታለን። በዚህን ጊዜ ነው በግድ ወደ ፈቅደው ሳይሆን ግዴታ ስለሆነባቸው። ምክንያቱም በራሳቸው መሄድ ያልፈቀዱ ሰዎች ቋንቋቸው ሲደባለቅ ጊዜ ወደ ምድር ዳርቻ ድረስ ሲሄዱ እንመለከታለን። ባይሆንስ እዛ ሆነው እኮ ክፋትን አስበው ጥፋት በመጣ ነበረ። እንደዚህ ብለን እናስቀምጠው እንችላለን። እንግዲህ አሁን ሞባይል ያልነበረበት ጊዜ እኛም እናስታውሰዋለ። ሞባይል ያልነበረበት አሁን ደግሞ ሞባይል ስልክ አለና ያኔ ክፉም ሆነ ደግም ነገር ወደ አንተ ሲመጣ መረጃው ሲመጣ ጊዜ ወስዶ ነበር የሚመጣው። ደግው መዘግየቱ እሰየው አይባልም፣ ክፉ መዘግየቱ ግን እሰየው ነበር። አሁን ግን ሁሉ ጊዜ ደግሞ ክፉ የምትሰራ ከሆንክ ነገሩ ቢዘገይ ይሻላል። ዝም ብለህ ስታየው የእድሜ መቀነስ እኮ መጥቷል። አሁን መጀመሪያ ኖህ ራሱ ብዙ አመት ነው የኖረው። ውሃ ጥፋት ሲከሰት 600 አመት ነበረው። ከዛም በኋላም ኖሯል እና በኋላ ግን ከጥፋት በኋላ 100 አመት ይላል። አዎ የሰው ልጅ እድሜ ወደ 120 አመት ወረደ። ዝም ብለህ አሁን ወደና አብርሃም ስትመጣ አብርሃም 175 አመት ነው የኖረው። በጣም ነው የቀነሰው ከነበረው ከ900 አመት ከ800 አመት ወርዶ 175 ገባና ይሄን ስታየው ምንድነው
ያለፈው ሰንበት ትምህርት ላይ እንዳነሳ ነው የሰው ልጅ አስተሳሰብ በቋሚነት ክፋት ስለሆነ የክፋቱን ቋሚነት ለመቀነስ ነው። እግዚአብሔር እንግዲህ አጀንዳ አለው፣ ብዙ አጀንዳ አለው። አንደኛ የኛን ማዳን አጀንዳ አለው። ዓለማት በሙሉ የተነሳ ጥያቄ አለ፣ የሱን የመመለስ አጀንዳ አለው። በዚህ ሂደት ውስጥ ነገሩ እንደው እየተባበሩ ሲያጦዙት ቀስ ያደርገዋል፣ እድሜውን ይቀንሳል፣ ቋንቋውን ይደባላልቃል። እንደገና በውሃ ጥፋት የነበሩት ማዕድን ምን ሁሉ መሬት ይቀብራል። ከዛ ረጋ ያደርገናል፣ መለስ ያደርገናል ማለት እንደ ልጓም። ምክንያቱም ለምንድን ነው ክፋት ተሰባስቦ ምን እንደማለት እኮ አሁን እንግዲህ አንዳንዴም የዲሞክራሲ ክፋቱ ይባላል። በጋራ ተሰባስበን ህፃናቶች ሰብስበን ዛሬ ራት ምን ይሁን ብንላቸው በድምጽ ብልጫ ከሆነ ከረሜላ ይላሉ። ከረሜላ ይጠቅማቸዋል ወይ ደግሞ ሌላ ጥያቄ ነው ገባ። ስለዚህ ይሄም ከእግዚአብሔር የተለየ ህዝብ እግዚአብሔርን አልፈልግም የሚለው ህዝብ ተሰባስቦ አንድ ሆኖ ምን እናርግ ነው የሚለው። ስለዚህ በእግዚአብሔር ዘንድ እኮ ይሄ ዲሞክራሲ አጠያቂ ነው፣ ክፋት ነው የሚበዛው። ያንን ክፋት ለመቀነስ ይበተናቸው፣ በቋንቋ በተናቸው። ግን ወደዛ ወደ ሌላው ከማለፋችን በፊት በጣም የሚገርም አሁን ካለን የህይወት ወይም አሁን በዓለማችን ላይ ካለው ነገር ጋር በጣም ያያይዘዋል ሰንበት ትምህርታችንን እና የነሱ ሁኔታ ድምጻቸው ማለት ነው ቋንቋቸው ተደበላለቀ፣ በዚህ አይነት በሽንፈት በውርደት ተበተኑ ይላል እና አሁንም ይሄ አባዜ አለ። በቀጣይነት ዓለም ላይ የእግዚአብሔርን ነገሮች የእግዚአብሔርን መመሪያዎች እንደፈለጉ የመለወጥ የማስተካከል በፈለገ አቅጣጫ እንዲሄድ የማድረግ አባዜ አሁንም በሰዎች ላይ ይታያል፣ በዚህ ዘመንም ይታያል ብሎ ያስቀምጧልና የታመኑትን የእግዚአብሔር ሕጎች እንደፈለጉ የማስተካከል የመቀየር የመነካካ ስታንዳርዱን ዝቅ ከፍ የማድረግ እንደፈለጉ የማድረግ ነገር ይታያልና ይሄ ይላል በሰይጣን በሰማይ የተጀመረ መርሆ የሰይጣን መርሆ ነው። በሰማይ የተጀመረ ከዛ በቃየል ጊዜ የታየ እያለ የመጣ ነገር ነውና ቆም ብለን እንድንጠይቅ የሚያደርገን ትምህርት አለ ውስጡ የሚለውን ሀሳብ መስጠት ነው። ለዛ ነው በቋንቋዬ ኮራለው ይሄ ቋንቋና ማንነትን አብሮ እያደረገ ከዛ በኋላ ይሄ የኔ ቋንቋ ይሄ ምናምን ያለን እየከፋፈልን መሄድ የማያዋጣው የኃጢአት ውጤት መሆኑን ወደኛ የመጣው በጥሩ መልክ በጥሩ ጎን አለመምጣቱን ማወቅ በጣም ይጠቅማልና እግዚአብሔር የሚለው ቃል አማርኛው እግዚአብሔር የሰው አምላክ ማለት ነው። እግዚአብሔር የሰው አምላክ ነው። የጥቂት ሰዎች አምላክ አይደለም። የተወሰነ ቡድን አምላክ አይደለም እና ይሄ መከፋፈል እኔ እንዲህ ነኝ እኔ እንደዛ ነኝ የሚለውን ነገር የእግዚአብሔር ሀሳብ አይደለም። ይሄ ባይሆን እንግዲህ ምናልባት አናቅም ቋንቋችን አይደበላለቅ ይሆን አላላቅምና ግን ይሄ በጣም የሚያኮራ በቃ እኔ እንደዚህ ገሌ እንደዛ የሚያስብል ግን ነገር የለውም። በጣም እንደውም እኮ አሁን ስለስታዩ እኮ መቼም ዘመዳማቾች ለአንድ ቋንቋ እንዲናገሩ ዘመዳ ያረጋ አይመስለኝም አይደል? በቃ ድብልቅ ነው ያረጋው። ከዛም ትልትና የተገባባው ጋር አብረት ይሄዳል። ስለዚህ ማንነትን የተለየ ምንም ነገር የለም። ስለዚህ የምትመጻደቅበትም ነገር የለም ማለት ነው። አንተም አትመርጠው። ይሄ ጥሩ ሀሳብ ነው። ሌላ አንድ ያሉት ምንድን ነው ተከማቸው። አሁን የከተማም ጉዳይ ይነሳል። አሁን እኛም እንግዲህ አዲስ አበባ ጢም ብላ ሞልታለች። አሁን ብዙ ምክንያቶች ይኖራሉ፣ ግን በከተማ ተከማችሁ ይላልና ከተማ እንስራ ይላል። እግዚአብሔር ግን ሌላ እቅድ ነበረው። ምንድነው ያላቸው? ከመጀመሪያው ምድርን ሙሉ ብዙ ተባዙ። እግዚአብሔር ምዕራፍ 1 ዘፍጥረትንም ሰውን ከፈጠረ በኋላ ብዙ ተባዙ ምድርንም ሙሏት ነበርና እግዚአብሔር ሰውን በመልኩ ከፈጠረ በኋላ ያ የእግዚአብሔር መልክ ያ የእግዚአብሔር አምሳል በምድር ሁሉ እንዲሞላና እንዲበዛ እሱ ነበር ትልቁ ዓላማ። እዚህ ጋር ግን እንደገና ሰዎች ደግሞ እምቢ ብሎ አንድ ቦታ ሲከማቹ እንመለከታለን። መከማቸቱ ክፋት ያለው አይመስለኝም፣ ግን ቅድምን ያነሳ ነው ሀሳብ ነው። ሲከማቹ ለክፋት ሆነ እና ቅድም አንተ ያልከው ይሄ እግዚአብሔር ሊሰራው ያሰበው ሀሳብ በዛ ውስጥ መሆን አልቻለም እና የትልቁ ችግሩ እንዳልነው ምድር መሙላታቸው ነው። ግን ደግሞ መከማቸታቸው መብዛታቸው አሁን እንዲበተኑ ያደረገውም እኮ ሀሳባቸውን ያ የክፋት መንገድ እንዲቆም እንዲቋረጥ ስለፈለገ ነው።
እና ቅድም እንዳልከው ይሄ ክፋትም በቀላሉ ለመሰራጨት አንዱ መከማቸቱ የሚያመጣው ሀሳብ አለ። ላስት ዊክ ማለፈው ሳምንት ስነጋገር ትዝ ይላችኋል። የእግዚአብሔር ልጆችና የሰው ልጆች ተጋቡት፣ ተቀላቀሉ። ከዛ በኋላ የእግዚአብሔር ልጆች በነዛ ተጽዕኖ ውስጥ ወደቁ። ስለዚህ ነገሩ እየቀጠለ ክፋት የውሃ ጥፋት እስኪመጣ ድረስ ጣራ እየነካ መጣና አንዱ የመከማቸቱ አደጋ ይሄ ነው ለማለት ነው። አሁን ያሉትን ትልልቅ ከተሞች እያሰብኩኝ በጣም ብዙ ሰዎች ይኖሩባቸዋል፣ ትልልቅ ህንፃዎችም አላቸው። ስለዚህ ስትከማች ያው መልካም ነገርም ሊኖር ይችላል፣ ክፉም ሊኖር ይችላል። ግን አብዛኛው ማን ነው አሁን እና የመከማቸት ችግር በኃጢአት የለሽ በነበረው ዓለም ቢሆን ሰየው ሊባል ይችላል። ግን ኃጢአት ከገባ በኋላ ግን የመከማቸት ችግር ነገሩን ያበዛዋል። አንዳንዴ እንደውም አዳሪ ትምህርት ቤቶች ሲቋቋሙ ወደ ገጠር ወጣ የሚሉበት አንዱ ምክንያት ከተማ ከሆነ ይሄ ቶሎ የሚስባቸውን ወደ ክፋት የሚስባቸውን ነገር በቀላሉ ያገኙታል። ወደዛ ስትሄድ ግን በተን ብሎ እስኪያስቡበት እንኳን ጊዜ ታገኛለህ፣ ተወሰነ ትንፋሽ ታገኛለህ። እና እሱም ሀሳብ ለሕክምናም ወደ ጸጥ ወዳለበት ወደ ከከተማ ወጣ ባለበት ሁኔታዎች ነው ተስማሚ የሚሆነው ይባላል። እና ግን ኢቭን የዘፍጥረትን ስንጀምር ራሱ መከማቸትን እግዚአብሔር ሳይሆን የሚፈልገው ምድርን እንዲሞላትም ጭምር ነው። እና የሚገርም ነው። ከኃጢአትም በፊት እግዚአብሔር ምድርን እንዲሞሉና በአንድ ቦታ ብቻ ተወስነው እንዲቀመጡም ብቻ አይደለም የፈለገ የነበረው፣ ከመጀመሪያውም የነበረው እቅድ። የሚያስገርመው እንግዲህ የባቤል ግንብ የገነቡት ይሄ ስማቸውንም ለማስጠራት ነው የሚለውን ሀሳብ ደጋግመን እያነሳ ነው። እንግዲህ ያው ይሄን ሀሳብ ስለጨረስ ነው ወደ ሌላ የሄድኩት። ግን ይሄ ሀሳብ ያስገረመኝ ይሄን ታሪክ ሲዘረዝሩ ከነዛ ሰዎች መካከል እግዚአብሔርን የሚያውቁ ግን በዛ ስራም የተባበሩ ነበሩ። ማለት ተሸውደውም በለው ወይም ዋና ዓላማው ምን እንደሆነ አልገባቸውም ነበርና እግዚአብሔርም ይሄ የዛ ነገር የመጨረሻው እግዚአብሔር የለሽነቱ እግዚአብሔርን እምቢ ማለቱ የት እንደሚያደርስ እንዲያዩም ነው። እነዚህ ሳያውቁ ወይም ደግሞ ሙሉ ለሙሉ ዓላማው በደንብ ሳይረዱት አብረዋቸው የነበሩት። ምን ለማለት ፈልጌ ነው? አንዳንዴ ክርስቲያንም ሆነን በእግዚአብሔርም ቤት ሆነን ይሄ ሀሳብ በጣም ሳናስበው ይዞ ሊሄድ ይችላል። ለራሴ ስም ማስጠራት፣ እኔነት የሚለው ሀሳብ፣ ለራሴ ከፍ ያለ ቦታ መፈለግ በመልካም በሚመስሉ ነገሮች ራሱ አታሎ ሊይዘን ይችላል እና ያንንም ሀሳብ በደንብ እንድናጎላው ስለፈለኩ እንዳውም እኮ አንተ ስትናገር አንድ ጥያቄ መጣ ወደ አይምሮና፣ ስለዚህ እኔ እኮ ስሜ እንዲነሳ አልፈልግም ምናምን ማለት የለብኝም ማለት ነው። ሰው በክፉ ስሜ እንዲነሳ አልፈልግም ወይም ዋቴቨር በማንኛውም መንገድ በስሙ በክፉ እንዳይነሳ ያልከውም አለ። እኔ ደግሞ ላነሳው የፈለኩት አንዳንዴ ሰዎች ብዙ ጊዜ ሲጠሩ ይሄን ስራ የሰራሁት ይሄን ያደረኩት እኮ እኔ ካለፍኩ በኋላ ስሜ እንዲጠራበት ነው፣ መታወሻዬ ነው የሚባል ነገርም አለ። አንተ አንደኛው ስሜ በክፉ እንዳይነሳ ነው ይሄን ያደረኩት። ሁለቱንም ግን ስንመለከተው የራስ ጽድቅ አለበት፣ በራስ የመብቃት አባዜ የምንለው ማለት ነውና የምናደርጋቸው ነገሮች በሙሉ ሳናቀው ከዚህ በፊትም ተናግረናል። ትህትና በሚመስል መልኩ እቺ ሀሳብ ውስጣችን አለች እና ምናችንም ያለን ነገር የምንሰራው ነገር ሁሉ ከእግዚአብሔር የተሰጠን ነውና ተቀባይነቱንም ኃላፊነቱን መውሰድ ያለበት ክሬዲቱን መውሰድ ያለበት እግዚአብሔር ነውና እዚህ ላይ የሚያነሳው ጥያቄ አለና ለራሳችን ስም ማስጠሪያ ማቆም እንዳይኖር ከፍተኛ ጥንቃቄ ማድረግ አለብን ብሎ ሰንበት ትምህርታችን ያነሳዋልና ብዙ ጊዜ ሰዎች በትህትና መልኩ ያዩታል፣ ከሌላው የተሻለ መሆናቸውን ለመግለጽ ያደርጉታል። ግን ሞቲቭ የዚህ ሀሳብ ጥንሰሳው ሰይጣን ነው ያመጣውና ራስን ከፍ የማድረግ ራስን የማጽደቅ ራስን ከሌላው የተለየ የማድረግ እና የእግዚአብሔርን ቦታ የመሸፈንን ነገር ይመስለዋል እና ጥንቃቄ የሚሻ ነገር ነው ለማለት ነው። የባቢሎን ሀሳብ ይሄ የቃሉ ትርጉም ራሱ ነገሮች መደበላለቅ ማለት ነው። መደበላለቅ ነው ማለት ሀሳቡ ራሱና ይህ ነገር በእነዚህ ሰዎች ውስጥ እናየዋለን። ለምሳሌ ከጥፋት ውሃ ራሳቸውን ለመከለል ሲሞክሩ እናገኛለን እና የራሳቸውን ስራ እንግዲህ ይህንን ወደኛ ብናመጣው የራስን ጽድቅ ወደ ማቆም ነው የሚወስደው እና
ግን ይሄ የራስ ጽድቅ ማቆም ቀላል ነገር አይደለም። ማለት ኢየሱስ ያድናል አድኖኛል ብለን እያወራን የራሳችን ጽድቅ ልናቆም እንችላለን። ይሄንን መስበክን እንደ ጥሩ ነጥብ ማስያዣ እናደርገው እንችላለን እና እንዳይደበላለቅብን እንድንጠነቀቅ ያስፈልጋል። እግዚአብሔር ብቻ የእግዚአብሔር ጽድቅ ከሆነ እንግዲህ የእግዚአብሔር ጽድቅ ውስጥ እኛ እንድንሰወር በየጊዜው ጥንቃቄ ማድረግ አለብን። ምክንያቱም በጣም ቀላል ነው፣ ኃጢአት መስራት ቀላል ነው። ለራስ ክብር ማቆም፣ ለስም ማገልገል በጣም ቀላል ነው እና በቀላሉ ስለምንወድቅ ልንጠነቀቅ ሁልጊዜ ራሳችንን ሀሳባችንን እግዚአብሔር እንዲቆጣጠረው እያሰብን እየጸለይን ልንኖር ያስፈልጋል። ምክንያቱም በጣም ቀላል ነው። ቀላልም ነው ደግሞ በጣም አታላይ ነው። ምክንያቱም እያገለገልኩ እየሰበኩ እየዘመርኩ እግዚአብሔርን እያወደስኩ ግን እኔነትን ደግሞ ለካ እያጎላው ሊሆን ይችላል። በጣም የሚገርመኝ ይሄንን ለዚህ መፍትሄው የመጥምቁ ዮሐንስ ታሪክ ክርስቶስ ከመጣ በኋላ ይህ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ካለ በኋላ ክርስቶስ ከፍ እያለ ሲሄድ እርሱ ሊልቅ እኔ ግን ላንስ ይገባል ሲል እንመለከተዋለን እና በአገልግሎታችን ሁሌም እሱ ትልቁ መሪ ሀሳብ ሊሆን እንደሚገባ ክርስቶስ ከፍ ሊል እግዚአብሔር ከፍ ሊል እኛ ግን ዝቅ ልንሸፈን እንደሚገባን እሱን ልናጎላው እንደሚያስፈልግ ነው የተማርኩት። ያው ከዚህ ጋር በተያያዘ ክርስቶስ ቀደም የመጀመሪያ ያነሳነው ሀሳብ ነበር። ያ ምንድነው ዘፍጥረት 11 ላይ የምናገኘው ኑ እንውረድ የሚለው እና የእግዚአብሔር አባባል ራሱ በጣም የሚገርም ነውና እነሱ እንውጣ ነው ያሉት፣ እሱ ግን እንውረድና ታች እንዳሉ አልገባቸውም። በጣም ገልጸዋል። ያ ጨረስክ? እሺ እንግዲህ ያው ማጠቃለል ግድ ይልናል። ያነሳችሁት ሀሳብ ሁሉ ጥሩ ነው። አንድ ማነሳው ሀሳብ እኔም አሁን ያነሳሁት ይሄ በክፉም ስሜ አይጠራም የሚለው አስተሳሰብ ልክ አይደለም። እንኳን የኛ ስም የኢየሱስም ስም በክፉ ተነስቷል። እሱ ስራችን ነው ወይ ነፃ የሚያወጣ ስምን ስለ ስምህ ብለህ መኖር አሁን ያለውን የባቢሎን አስተሳሰብ ባቢሎን አንቺም እንዳነሳሽው መጀመሪያ ባቤል የሚለው የእግዚአብሔር መድረሻ በር ነበረ። መጣና ባቢሎን አረገው፣ ኮንፊውዥን አረገባቸው፣ ተደበላለቀ። ማይሆን ነገር እንደሆነ እግዚአብሔር እንዳሳያቸው እናያለን። ማጠቃለል ግድ ነው። ስለዚህ አጭር ምን ተማርን የሚለውን ትንሽ ሀሳብ ንገሩና እንቋጨው። በጣም ይሄኛውን ክፍል ሳነብ የገረመኝ ነገር እስካሁን ያናቸው በመጣናቸውም ሰው በክፋት የጠለቀ በሄደ ቁጥር እግዚአብሔር ስቲል ተከትሎ የሰው ልጅ ለማዳን ሲወርድ እናያለን እና እዚህ ጋር ወረደ ሲል እንደው በቁጣ በመዓት ሊመታቸው ሊያጠፋቸው አይነት ነገር ይመስላል። ግን በምህረት እንደገና የሚድኑበትን እድል ለመስጠት ነውና በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር ሁልጊዜ ይፈልገናልና ይሄ ነገር ሳስብ በጣም ውስጤን ይገርመኛል። ማለት የእግዚአብሔር ፍቅር እንዳስተውል ያደርገኛልና የሚገርም ፓርት። እኔም በጣም ይገርመኝ አሁንም እዚህ ቦታ ላይ ተደጋጋሚ የምናገኘው ኃጢአትን ይወዳልና ትንሿ ኃጢአት ለዓለም ውሃ ጥፋት ምክንያት እንደሆነች አሁንም ራሱ እቺ ትንሿ ኃጢአት እየበዛች ባቢልን የመሰለ እግዚአብሔርን ከላይ የማውረድ ዓላማ እንዲይዙ አደረገና እግዚአብሔር በተለየ መንገድ ካረዳን በስተቀር የእግዚአብሔርን የመሆን አባዜ ከባድ ነው በሰው ሕይወት ውስጥና ወደ እግዚአብሔር በተለየ መንገድ ልንቀርብ የሚያስፈልገን ነገር እንደሆነ አስተምሮኛል። ስለ ኖህ ሳስብ ኖህ እንደዛ እንግዲህ ከጥፋት ውሃ ህዝቡ እንዲያመልጥ ምክንያት የሆነ በእግዚአብሔር ፊት ሞገስ ያገኘ ሰው ራቁቱን ሆኖ መገኘቱ እርግጠኛ ነኝ ኖህ በጥሩ አይምሮ በጤነኛ አይምሮ ሊያደርገው የሚችለው ነገር አይደለም እና ግን ከስካሩ የተነሳ ነው። ይሄ ስካር ከተለያየ ነገር ሊመጣ ይችላል እና ከራስም ከመስጠትም ጋር ሊሆን ይችላል። በተለያየ ነገር እንሰክራለን እና ይሄ ከዋናው ከእግዚአብሔር ሀሳብ በስካር ምክንያት እንዳንቀር ትልቅ ማሳሰቢያ ነው ለኔ ያገኘሁትና
አንዳንዴ ሀሳባችን እኛ ሳንሆን የሆነ ነገር ይወስንልናል። እኛ የተገዛንለት ነገር ለኛ ይወስናልና ወደ እግዚአብሔር የሚወስኑ ደግሞ ነገሮች የሉም የሚያሰክሩ ሆነውና ልንጠነቀቅ እንደሚገባ ከምንም አይነት ስካር ልንጠነቀቅ እንደሚገባ ነው የገባኝ። ግን እግዚአብሔር እንደዚህም ሆኖ የምህረት አምላክ መሆኑ ኖህን መቀበሉ ያስደንቃል። እንግዲህ ኖህን የሚያክል ትልቅ የእምነት ጀግና በመውደቁ ማለት እንደዚህ በኃጢአት በሚያሳዝን ኃጢአት መውደቁም ያሳዝናልና ሁልጊዜ በእግዚአብሔር ላይ ሙሉ ለሙሉ ብቸኛ መፍትሄያችን ብቸኛ አማራጫችን እግዚአብሔር ብቻ እንደሆነ እሱን የበለጠ እንዳስተውል አድርጎኛል። ሌላው የገረመኝ ደግሞ ይሄ ሁሉ ድብልቅልቅ ይሄ ሁሉ መደባለቅ እንደገና በእግዚአብሔር መፍትሄ እንደሚያገኝና አንድ ሊያደርገው የሚችለው እግዚአብሔር ብቻ እንደሆነም በጴንጤቆስጤ ቀን እግዚአብሔር በመንፈስ ቅዱስን ለደቀ መዛሙርቱ ሲሰጥ አሳይቷልና የሁሉም መፍትሄ እግዚአብሔር ብቻ እንደሆነ ትልቅ ትምህርት አግኝቻለሁ። ጥሩ ነው እናንተም የተማራችሁት። እኔ ደግሞ የተማርኩት በረከት የሆኑ ነገሮች ያለ እግዚአብሔር ከሆኑ ግን እርግማን ናቸው። ይሄ በጣም ነው የገረመኝ። አንድነት በረከት ነው፣ ግን አንድነት በእግዚአብሔር መንገድ ብቻ ሲሆን ነው። ወይም ደግሞ የቋንቋም በአንድ መግባባትም በረከት ነው፣ ግን በእግዚአብሔር መንገድ ብቻ ሲሆን ነው። እግዚአብሔር መንገድ ከሌለበት መልካም የሚመስሉ ነገሮች መጥፎ ይሆናሉ። ይህንን ተምሬያለሁ። ስለዚህ ያለ እግዚአብሔር የሆነ ነገር ሁሉ ጥሩ አይደለም፣ በእግዚአብሔር ሲሆን ጥሩ ነው። ውድ ተመልካቾቻችን እንግዲህ ይህንን ውይይት እዚህ ጋር መቋጨት የግድ ነው። የመጨረሻውን ጸሎት አያና ያደርግልንና እናጠቃልላለን። እንጸልይ። ሰማይና ምድርን በቃልህ የዘረጋ የዘላለም አባት እጅግ አድርገን እናመሰግንሃለን ስለነበረን የጥናት ጊዜ። በዚህ በተማርነው መኖር እንድንችል ሌሎችም ደግሞ መለወጥ ምክንያት እንድታደርገው ደግሞ እንማጸንሃለን። በነገር ሁሉ ክብር በልጅ በኢየሱስ ስም አሜን።